የተለየሽ ፍቅረኛሽ ወይም ኤክስሽ እንዳረሳሽ በምን ታውቂያለሽ? የዛሬ ቪዲዮአችን ርዕስ ነው። እኛ ሴቶች በባህሪያችን የተለየነው ፍቅረኛችን ባይረሳን ደስ ይለናል። አሁንም ልዩ ቦታ ጥሩ ቦታ እሱ ህይወት ውስጥ ቢኖረን እጅግ በጣም ደስ የሚል ስሜት ነው አይደለ? ማንም ሰው መጠላት አይፈልግም። ማንም ሰው መረሳት አይፈልግም። ታዲያ ከሱ ጋር አብሮ ስለመመለስ እነዚህን ዛሬ የማነሳቸው ምልክቶች በደንብ ነው ማይበት ብለሽ እድል ስለመስጠት ወይም ከሱ ጋር አብሮ ስለመሆን ወዲያው ማሰብ ከጀመርሽ ወደኋላ ተመልሰሽ ለምን ተለያየን፣ ምንድነው እኔና እሱን ያራረቀን የሚለው ነገር በደንብ ልታጤኝበት ይገባል። አብዛኛውን ጊዜ ወንድ ልጅ እነዚህንም የሚያደርገው እስቲል አንቺ ላይ ፓወር አለኝ የሚለውን ለማረጋገጥም ሊሆን ይችላል። በጣም መርዛማ ሊሆን ይችላል። ወይም በባህሪው ስቴብል የሆነ ነገር የማይፈልግ በጣም ያፈቅርሻል፣ ግን ራሱን ጠንቅቆ ስለሚያውቅ ወይም በብዙ ነገሮች ኢንሴኩር ስለሆነ ራሱን ከአንቺ ማርቆ ሊሆን ይችላል። ነገር ግን ቀለል ካልሽበት፣ በጣም ጥሩ ከሆንሽለት፣ ምቾት ከሰጠሽው የሚፈልገውን አይነት ህይወት እንዲኖር ትጋብዣዋለች። ስለዚህ ስለመመለስ ስናስብ ከኤክሶቻችን ጋር በደንብ ቁጭ ብለን ልናጤንበት ይገባል። ነገር ግን ዛሬ የማነሳቸውን ምልክቶች ወይም ድርጊቶች ወንድ ልጅ ዝም ብሎ አያረግም። እስቲል ልብ ውስጥ ነግሰሽ እንዳለሽ፣ እስቲል አንቺ ልዩ ሴት እንደሆንሽ፣ እስቲል ፍላጎት ያለው ወይም እንዳረሳሽ ትልቁ ማሳያ ናቸው። ዝም ብሎ አያረግም። ሲረሱ በጣም ነው የሚያስጠሉት ወይም አስፈሪ ነው የሚሆኑት። ለመቅረብ ራሱ ለማናገር ኢቭን አንቺ እሱን ስታተስ ቼክ ለማድረግ በጣም ከባድ ነው የሚሆኑት። ነገር ግን ዛሬ የማነሳቸውን ካደረገ እስቲል አንቺ ለሱ ምንድነሽ? ልዩ ሴት ነሽ፣ ትጎበኛለሽ፣ ቼክ ትደረጊያለሽ። ስቲል ምን አዲስ ነገር አንቺ ውስጥ እንዳለ ለማወቅ ሲጥር በተለያዩ መንገዶች ያሳይሻል። ከነሱ ውስጥ ነው ጠቅሼ የምነግርሽ። ከኔ ጋር እስከ መጨረሻው ድረስ ከቆያችሁ ከማናሳቸው 5 ምልክቶች ውስጥ ምናልባት አንድ ወይ ሁለቱን ሲያደርግ ካየሽ ፈገግ ማለት ትችያለሽ። ስቲል እንዳረሳሽ አንዱ ማሳያ ስለሆነ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትም ሀሳቦችንም እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝምም እንዲወደው ላይክ በማድረግም ቪዲዮአችንን እንጀምራለን። አብራችሁኝ ቆዩ። አንደኛው ፍቅረኛሽ የነበረ ወንድ አሁንም ላንቺ ልዩ ቦታ እንዳለው ወይ የፍቅር ግንኙነታችሁን የሚያከብር እንደነበረ አሁንም እንዳረሳሽ ትልቁ ማሳያ ከአንቺ እንደተለየ በጣም በሲሪየስ የሚያየው የፍቅር ግንኙነት ውስጥ አይገባም ወይም እንዳልገባ ይነግርሻል፣ አሊያም ትሰሚያለሽ። እኛ ናቹራሊ የምንወደውም የወደደንም አብሮንም ያለው ነው ከተለያየንም በኋላ ኢንፎርሜሽን እንጠይቃለን አይደለ? በባህሪያችን ስለምንወደው ሰው በተለይ ፍቅርን ሼር ያደረግነውን ሰው የት ላይ ነው፣ ከማን ጋር ነው፣ ምን አዲስ ነገር አለ የሚለውን ነገር በጣም ጠልተሹ አንገሽግሾሽ ስለሱ መስማትም ማወቅም አልፈልግም ብለሽ ተለያይታችሁ ምናልባት ላትጠይቂ ትችያለሽ፣ ያን ያህል ስራ ይብለሽ። ነገር ግን ነገሮች በራሳቸው ራሱ ወደ አንቺ ይመጣሉ። እሱ ስቲል አሁንም አንቺን ነው የሚወደው። ከአንቺ ጋር እያለ ብቻ ነበር ደስተኛ የነበረው። ከዛ በኋላ እኮ ከሌላ ሴት ጋር ሲሪየስ የሆነ የፍቅር ግንኙነት አልጀመረም፣ ሙቮን አላደረገም የሚሉ ወሬዎችን መስማት ትጀምሪያለሽ። ሌላኛ ሁሌም ቢሆን ነው የምላችሁ፣ አንቺን ስታወሩ ራሱ ማውራታችሁ አይቀርም። በሆነ አጋጣሚ ራሱ አንቺን ነው በቃ ሜንሽን የሚያደርገው። ሁሌም ውድድር ውስጥ ነሽ ማለት ሁሌም የምትበልጭ ሴት እንደሆንሽ ነው የምትሰሚው። ከሰው ራሱ መስማትሽ የማይቀር ነው። እንደዚህ አይነት ነገር ካለ አሁንም እንዳረሳሽ በእርግጠኝነት እና ስቲል ሲንግል ነው፣ ሁሌም ሲንግል እንደሆነ ነው የምትሰሚው። አሊያም ደግሞ ምንድነው በቁም ነገር ፍቅር እንደማይጀምር ፍቅረኛ እንዳልያዘ ልትሰሚ ትችያለሽ። አንቺ እንኳን ባታቂ ፐርሰናሊ ኢንፎርሜሽን ጋዘር አድርገሽ ባትሄጂ፣ ሲንግል ከሆነ በሲሪየስ የያዘው የፍቅር ህይወት ካልጀመረ ወንድ ልጅ ስቲል ስላንቺ የሚያወራ አንቺን ከሌላ ሴቶች ጋር ማወዳደር አንቺን የሚያስበልጥ ከሆነ እነዚህ መረጃዎች ካሉሽ በፍጹም አልረሳሽም ማለት ነው። አንቺ ሁሌም ልብ ውስጥ ንግስት ሆነሽ የምትኖሪ ሴት ነሽ። ሳምዴ ሊሆን ይችላል፣ ህይወት ነው፣ ይቀጥላል። ሰው ነው፣ ሊያገባ ምናምን ይችላል። ግን እመኚኝ እነዚህ ነገሮች ለረጅም ጊዜ የሚቆዩ ከሆነ ህይወት ውስጥ እንዳረሳሽ ትልቁ ማሳያ ናቸው። ሌሎቹም እንጨምራለን 2 3 እያለን። ይሄኛው ግን ሙቮን ካላረገ በተለይ ወንድ ልጅ፣ ምክንያቱም ከአንዴ ከኛ ጋር ከተለያዩም ከረሱን በጣም ነው የሚያስጠሉት፣ ደስ አይሉም። ለመቅረብም ለማውራትም እነሱም ስለኛ የሚያነሱት ነገር ወይም እኛ ብናቅ ባናቅ ግድ የማይሰጣቸው ነገር በጣም ደባሪ ነው፣ ከልቡ ሲሆን ማለት ነው። ግን እነዛን ካረገ ስቲል
ይወድሻል ወይም አረሳሽ። ሁለተኛ በስሱም ወይም በትንሹም ቢሆን ሊያገኝሽ ይሞክራል። የሁለታችሁን ግንኙነት ለማስቀጠል ሳይሆን በፍቅር ቢያንስ እንድታወሩ ያደርጋል። ወይም አንዳንዴ ሊያይሽም ይፈልጋል። እነዚህን ሲያደርግ ታስተውያለሽ። ራንደምሊ ይደውልልሻል። ምናልባት በዓል ሲሆን ሊሆን ይችላል። የሆነ ሰበብ ፈልጎ የሚሆን ይችላል። ይደውልልሻል፣ ሊያወራሽ ይፈልጋል። ምናልባት ከፈራ ወይም እንትን ካላለ እንዲሁ ሊያይሽ እንዲፈልግ ብቻ ቼክ ያደርግሻል። በአጠቃላይ ደህንነትሽ ያስጨንቀዋል፣ ይጠይቅሻል። ህይወትሽ ውስጥ ምን አዲስ ነገር እንዳለ ማወቅ ይፈልጋል እሱ። ያ ደግሞ ከአንቺ ቢሆን ሞር ደስ ይለዋል። ምክንያቱም አንዳንዴ ልንለያይ እንችላለን፣ ነገር ግን በልባችን ካሉ የሆነ ነገር አዲስ ነገር ሲኖር ስሜቱ አለ። ያ የሚፈራው ስሜት ሊሆን ይችላል። ምናልባት በቃ በእኔ ተስፋ ቆርጣ አግብታ ይሆናል። እስቲል እሱ እኮ ተስፋ ቆርጦ ሄዱ ነው፣ ወይም ተለያይታችሁ ቆይታችሁ ሊሆን ይችላል። ግን ካረሳሽ ያ ጥያቄ ሁሌም አለ። ስለዚህ ምን ሊያደርግ ይፈልጋል? ግንኙነታችሁን ማስቀጠል በሆነ ወይ አትሊስት እንዳዘጊው፣ አትሊስት በጣም በጥላቻና ጀርባ ተሳሳታችሁ በጣም የምትራራቁ ሰዎች እንዳትሆኑ ይፈልጋል። ስለዚህ በስሱ ሊያገኘሽ አልፎ አልፎ መደወል ካለ አልፎ አልፎ ቴክስት ኦንላይን ካየ ማያልፍሽ ከሆነ ሊያወራሽ የሚሞክር ከሆነ ሲያገኝሽ ደስተኛ እንደሆነ የሚነግርሽ ከሆነና በጣም አሁን ሁሌም ላይደውል ይችላል። ሁሌም እንደ ፍቅረኛ አክት ላያደርግ ይችላል። ግን ስቲል ነው ምልሽ በዙሪያው እንድትኖሪ ስለአንቺ ማወቅ፣ አንቺ ስለአንቺ መስማት፣ አንቺን መጠየቅ፣ ማዋራት ስሜት የሚሰጡት ከሆነ ያንን የሚያደርግ ከሆነ እንዳረሳሽ ትልቁ ማሳያ ነው። ቅድም እንዳልኩሽ ደግሞ የሚያወራው ነገር ከመጀመሪያው ካነሳ ስቲል ሲንግል እንደሆነ አንቺን አሁንም የሚተካ ሴት እንደሌለ ምናምን ቀለል አድርጎ ሜንሽን ያደርጋል ማለት ነው። ይህንን የሚያደርግ ከሆነ ያረሳሽ ወንድ ስቲል ልቡስ ነግሰሽ እንዳለሽ የሚጠቁም ወንድ ነው። ሶስተኛው የሚያደርገው ወይም የምታይበት ትልቁ ምልክት ስቲል ኤክስሽ እንዳረሳሽ ይቀናል። ቅናቱ ሀላል አውጥቶ ፊት ለፊት የኔ ነሽ አይነት ባይሆንም ሪያክሽኖችሽ ግን ሪያክሽኑ የምታይበት ሁኔታዎቹ በደንብ ይነግሩሻል። ከነሱ ውስጥ ደግሞ ለምሳሌ ከሌላ ወንድ ጋር ካየሽ ዴፊኔትሊ ይቀየራል፣ አስተያየቱ ይቀየራል። በዛ ሞመንት ያንን ሊያደርግ ይችላል። ከዛ ማን ነው ብሎ ይጠይቅሻል። ቅድም እንዳልኩሽ ማን ነው፣ ምን አዲስ ነገር አለ ብሎ እንደ ቀልድም አድርጎ ሊሆን ይችላል። የምሬን ብላችሁ ላላም አድርጎ ደስ እንዳለውም አድርጎ ሊሆን ይችላል። ይጠይቅሻል። ወንድ ልጅ አይጠይቅሽም። በአንቺ ከቆረጠ ከአንቺ ከራጠ አንቺን ከረሳ ይሄ ጥያቄ አይጠይቅሽም። ማን ነው አይደል? ከዛ በኋላ ፍቅረኛዬ ነው ካልሽ ወይም አዲስ ቦይፍሬንድ ነው ወይም እንደዚህ ነው ካልሹ ርቀቱን ይጠብቃል። ቅዝቅዝ ይላል። ቅድም ሊያገኝሽ የሚፈልገው ወይም መቀራረቧ ያችን የሚያሳይሽን ስቲል ኬር እንደሚያደርግ ውሎሽን፣ ስራሽን፣ አዲስ እነዛን ነገሮች ይተዋል ማለት ነው። በዛ መንገድ ስቲል ለአንቺ ስሜት እንዳለው እንዳረሳሽ ማወቅ ትችላለሽ። ርቀቱን ይጠብቃል ማለት ነው። ትልልቅ ባይባሉም በጣም ትንንሽ የሆኑ ቅናቶች ይታዩበታል። አዲስ ነገር አዲስ ሰው ህይወትሽ ውስጥ ሲኖር ሪያክት አለማድረግ አይችልም። ያንን ማስተዋል ትችያለሽ። አውርቶ ራሱ ጠይቆሽ ራሱ የሚያሳይሽ መቀዝቀዝ፣ ራሱ የሚያሳይሽ መናደድ፣ በአጠቃላይ ምን አይነት ቦታ እንደሱ እንዳለሽ ይጠቁምሻል። ስቲል ቅናተኛን ራሱን ስለሚወድ ነው፣ ከሱ ውጪ እንዳልወጣ ፈልጎ ነው ምናምን በብዙ ምክንያት የተለያያችሁበትም ኬዝ እዚህ ጋር ሊመጣ ይችላል። ነገር ግን ስቲል እንዳረሳሽ ማሳያ ነው። ቢረሳሽ ጉዳዩ አይደለም። ማንም ብትሆኚ ምንም ብትሆኚ ማንም የጣለበትን ዕቃ ማንም ሰው ሲያነሳበት አይወድም። ግን ስቲል ያንን የቅናት አሁንም ፓወራል የኔ ነሽ አይነት ስሜት አሳይሽም ፈልጎ አይደለም። ባይዘው የተለያይቷቸዋል። ኦልሬዲ እኮ ሂኖ አይደል ያውቀዋል እኮ ጠንቅቆ። ግን ውስጡ የደበቀው ልዩ ቦታ አለች። ያቺ ስፍራ ዝም ልትላት ትጮኻለች። እሷን ደግሞ ማሳየት ግድ ይለዋል። ስለዚህ ሲቀና ካየሽ እንደ ቀና የሚያሳብቅ ወይም ኬር እንደሚያደርግ ስቲል የሚያሳይሽ ከሆነ ስለዛ ወንድ አስተያየት ሊሰጥ ይችላል። ጠንቃቃ እንድትሆኝ ሊነግርሽ ይችላል። ዋቴቨር። ነገር ግን አዲስ ነገር ህይወትሽ ሲኖር ሪያክት የሚያደርግበት መንገድ ዝምታ ካልሆነ በእርግጠኝነት ነው የምነግርሽ ስቲል አረሳሽ። አራተኛው ወንድ ልጅ ከተለያያችሁ በኋላ እንዳረሳሽ ማሳያው በሶሻል ሚዲያ የሚያደርገው እንቅስቃሴ ነው። አንቺ የሆነ ነገር ስትለቂ፣ አንቺ የሆነ ነገር ስትጽፊ ሊሆን ይችላል። እዛ ላይ ሪያክት ያደርጋል። እዛ ላይ ለአንቺ ያለውን ቦታ ማሳየት ይፈልጋል። አንቺ ሂስትሪሽን ለየሆነ ነገር ስታደርጊ መጀመሪያ የሚያየው ወይም ሳያየው የማያልፍ ሰው ቢኖር እሱ ነው የሚሆነው። እዛ ነገር ላይ አስተያየት ይሰጣል። ወደኋላ መለስ ብሎ ትዝታችሁን በማንሳት ሊሆን ይችላል።
ያረግሽው ነገር ወይም የጻፍሽው ነገር ደስ የሚል ከሆነ አዲስ ነገር ከሆነ ያን ነገር አንስቶ ሊያወራሽ ይሞክራል። ዝም አይልም ማለት ነው። በአጠቃላይ የምታደርጊያቸውን እንቅስቃሴዎች የሚከታተል ከሆነ ሊያስታውስሽ የሚሞክር ከሆነ አንቺን የሚገልጽ እንደሆነ የሚነግርሽ ከሆነ ደስ የማይልም ከሆነ ደስ እንደማይል በኢንቦክስ በውስጥ በኩል የሚነግርሽ ከሆነ እዛ አደባባይ ላይ አሳልፎ የማይሰጥሽ ከሆነ ስቲል ትልቅ ቦታ ዋጋ የሚሰጥሽና ያረሳሽ ሴት መሆኑ ማሳያ ነው። ስልካችን ታውቃላችሁ ቤስት ፍሬንዳችን ነው። ስሜታችንን የምንገልጽበት ነው። ማንነታችንን የሚናገርብን ነው። ሪፖስት የምታደርጊው ነገር አሁን ላይ ያለሽበትን ስሜት፣ ምን አይነት ሰው እንደሆንሽ፣ አመለካከትሽን ይናገራል። ያንን አይቶ ዝም አይልም። እቺ ልጅ ምን ሆናለች የሚያስብል ከሆነ ምን ሆናል ይላል። አንቺ እሱ ከሚያውቅሽ ከሆነ ለየት ካልሽ ያንን መጠየቅ ይፈልጋል። እዚህ ውስጥ መርሳት የሌለብሽ ነገር ማለት ነው ምን ያህል ትኩረት እንደሚሰጥሽ። ትኩረት እንዲሰጥሽ ያደረገው ደግሞ አለመርሳቱ እንደሆነ አንቺን ያረሳሽ ደግሞ ከሚያውቃት ማንነትሽ ጭምር ነው። ጀስት ስምሽን ወይም አብራችሁ ያሳለፋችሁትን ጊዜ ብቻ አይደለም። ማንነትሽን አረሳም። ስለዚህ ፖስት የምታደርጊው ነገር የሚረብሽ ከሆነ ምን ሆና ነው ይላል። ኦር ከአንቺ ባህሪ ውጭ የሆነ ገጽታ ይሄ አንቺን አይገልጽም እንዴት እንደዚህ ያለሽም ሊልሽ ይችላል። የሚወደድም ነገር ከሆነ አዲስ እንደዛ ሪያክት ያደርጋል። ያ እንዳረሳሽ ማሳያ ነው። ያችን ተንተርሶ ሊያወራሽ ቅድም እንዳልኩሽ ልክ እንደ መነሻ ሀሳቡ ይጠቀምና ያወራሻል ማለት ኮኔክሽናችሁን ለማስቀጠል ይሞክራል። በዚህ መንገድ ራሱ እንዲሄድ ያደርጋል። ከዙሪያው አትጠፊም። በቃ ብትርቂው ራሱ ጎትቶ ያመጣሻል። የትም እንዳትሄጂ በረጅም ገመድ እንደታሰርሽ አይነት ስሜት እንዲሰማሽ። አንቺ ራሱ የተለየሽው ሰው ግን እስቲል አብሮ ህይወትሽ ውስጥ እንዳለ ውስጥሽ ይነግራል። ታውቃላችሁ ውስጣችን አይሳሳትም። ጋዘር የሚያደርገው ነገር በዙሪያችን ሁሌ የሚንቀሳቀሱ ደመ ነፍስ አይደል? ኢንቱዊሽን ደመ ነፍሳችን የኛ በጣም ኃይለኛ ነው። ባይዘ አምነን ከተቀበልን እስቲል ተለይተሹ ግን አብረሹ ያለሽ አይነት ወንድ ስሜት እንዲሰማሽ ያደርጋል። እንቅስቃሴዎቹ ናቸው እንደዛ እንድታስብ የሚያደርግሽ። ይሄ ራሱ እንዳልተረሳሽ ወይ ስቲል እንደሚወድሽ ማሳያ ነው። ያው እንዳልኳችሁ እንዳይረሳ የተለያያችሁበት ምክንያት ኦር በምን ምክንያት ነው ከሱ መራቅ ይጠቅመኛል አይጠቅመኝም የሚለው ራሱ አስበሽ እስክትመልሽ ግን ይህ ስሜት ይኖራል። አምስተኛውና የመጨረሻው ስሜቱን ማሳየት ነው። ስሜታዊ መሆን ነው። አንዳንዴ ወንድ ልጅ እንዳረሳሽ ከተለያያችሁ በኋላ እንደሚወድሽ ስቲል ማሳያው ትልቁ ምልክቱ ስሜታዊ ይሆናል ማለት ነው። የምንወዳቸው ሰዎች ፊት ነው አይደለ? ስሜታዊ የምንሆነው ስሜታችንን የምናሳየው። አንቺ ደግሞ የሆነ ሰዓት የእሱ አንድ አካል ነበርሽ። ሁሉ ነገሩን የሚነግርሽ የሚያጋራሽ አንዱ ነበርሽ። ስለዚህ ያንን ማጣቱ ራሱ እንደሚቆጨው እንዲገባሽ አድርጎ ሊነግርሽ ይችላል። አንዳንዴ ስሜታዊ ምናልባት አንዳንዴ ሊኖሩ ይችላሉ፣ አይኖሩም ይችላሉ። እንደዚህ አይነት ወንዶች ከጠጡ በኋላ ኦር በጣም በሆነ ነገር ደስተኛ ከሆኑ ለምሳሌ የሚደግፈው ክለብ ያሸነፈ ቀን በጣም ደስተኛ ሆኖ ይደውላሉ አይደል? ደውሎ ከዛ አንቺ ለሱ ምን ማለት እንደሆንሽ ይነግርሻል። ስሜታዊ ይሆናል። አንዳንዴ ደግሞ በኔጋቲቭም እንደዛው ስሜታዊ ይሆናል። በቃ ኢሞሽናል ይሆናል። ልክ እንደ ፍቅረኛው አክት ሊያደርግ ይችላል። ማዘኑን ሊነግርሽ ይችላል። መደበሩን ሊነግርሽ ይችላል። ምን ሆነሃል ብለሽ እንድትጠይቅ የሚያስገድዱ ስሜቶችንም ያሳይሻል እንዳረሳሽ። እስቲል አንዳንዴ እሱም ስቶ እንደ ፍቅረኛው እንደሚያስብሽ አክት ያደርጋል ማለት ነው። ይህንን ምልክት ካየሽ ረስቶኛል ብለሽ አትጃጃይ። መቼ ማለት በደንብ እንዳረሳሽ። ታዲያ ከሰው መራቅ ይገባኛል ወይ? በድጋሚ ምን ይጠቅመኛል ከሱ ጋር ይህን ፍቅር በአዲስ ብቀጥል? ድጋሚ እድሜን እየከፈልኩ ነው ወይስ አንደኛዬን ቁርጥ አድርጌ ከሱ ርቄ አዲስ ህይወት ብጀምር ይሻለኛል? እዚህ ነገር ላይ ብናወራ ይሻለኛል የሚሉ ጥያቄዎች እንዳይረሱ። ታዲያ እኔም ብቻ ሰምተሽ ኢሞሽናል ሆነሽ ልክ ነሽ እንደዚህ እኮ ያደርጋል እንደዚህ ብሎኛል እኮ ብለሽ እስቲ ላዋራው ብንመለስ ብንሞክር ይሻልና ማለት ራሱ ልትችይ ትችያለሽ። ምክንያቱም ትዝታዎቻችን ናቸው አስታራቂዎቻችን አይደለም። አብረን ክሬት ያደረግነው አብረን ያሳለፍነው አብረን የሆናቸው ነገሮች እንዳለ የፈጠርናቸው ናቸው። ወደኋላ መልሰው አልታረቅም ያለውን ሰው ራሱ እንድንታረቅ የሚያደርገን ያንን ማድረግ ትችያለሽ። የሚገባው አይነት ሰው ስለሆነ በዙሪያችን ስላለ እንደ ፍቅረኛ አክት ስላረገ አንዳንዴ ስለደወለ አንዳንዴ ኬር እንደሚያደርግ ስላሳየን ብቻ ጤነኛና ትክክለኛ ወንድ ነው ብለሽ እንዳታምኚ። የሚያደርግሽንም ነገሮች ማስታወስ መቻል አለብሽ። መታረቅም ካለብሽ እኩል ማለት ነው 50% ነው። ታዲያ መለያየትን ነው የምትሰብከው እንዳትሉኝ። ነገር ግን ስሜታዊ ከሆነ አንዳንዴ እየደወለም ሊሆን ይችላል፣ ሲያገኝሽም ሊሆን ይችላል፣ ራንደምሊ ብቻ ከሰውም ሰምተሽ ሊሆን ይችላል። ያለበትን ሁኔታ ስሜታዊ መሆኑን ከአንቺ ጋር የሚያያዝ ከሆነ እንዳረሳሽ ማሳያ ነው።
ሐሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።